አሁን ላይ የምታወራው አንተ ምን ነገር የለም ነው። ሌላ ሰው አለ እንዴ? ጋዜጠኞች ነን እኛ። አይ ጋዜጠኞች ነን እኮ ተረጋጊ። አይ ጋዜጠኞች ነን። እሱ ኢንተርቪው ለማድረግ መተን ነው። ቆይ ይኸውልሽ ተረጋጊ። ምንም የሚያይ አይን የለውም። እሷ የምሰራበት ድርጅት ጫኝና አውራጅ ሰራተኛ ሆነ እንደሆነ እሷ የራሷ ድርጅት እንደነበረ ተቀጥረህ መሰራበት ኢቭን አደጋ ሲደርስብህ እንኳን አብራህ እንዳልነበረች ምንድነው የምታወራው? ምንም ግራ እየገባኝ እኮ ነው። አንተ ስለምን ካሜራ መቀዛት ተረጋጊ። በሱ አይን ስውር ነው ብላችሁ በሱ ምን ነገዱ ነው ሚዲያ ላይ አንተ ወይ ማንም ሰው ቢመጣ እንዳታስገባ ብዬ ነገርኩ። እሱን ብለሽኛል እና ስለለም ታስገባለህ። ስለማን ነው የምታወራው? ቆይ ስላንተ ሮቤል ማለት አንተ ነህ። እንግዲህ ስለምን ቤተሰብ? እኔ ቤተሰብ ምናምን የለኝም። ምንም ቤተሰብ የለኝም። በቃ አሁን ላይ ተሳስሮ ቤት ቁጭ ማለት ያው ከባድ ነው። እንግዲህ ያለ እኔ ያለሁኝ እኮ ያለ ቤተሰብ ወይ ያለ እኔ ምናምን አይንቀሳቀስም። ለሊት በተመሳሳይ ሰዓት ወደ 6-7 ሰዓት አካባቢ ተደጋጋሚ ይወጣል እና ይሄ ነገር እየተደጋገመ ሲመጣ አስጨነቀኝ። እንዴት ብዬ የምወጣው? እንደዚህ ሆኜ ከግቢ እንዴት ብዬ የምወጣው? በጨለማ ጭራሽ ከግቢ ውጭ መውጣት እንግዲህ ከባድ ነው። ምናልባት ይሄ የመኪና አደጋው ሲደርስብህ ከአይነ በተጨማሪ ጭንቅላት ላይ ምናምን የፈጠረው ነገር ነበር? ምን ነገር ነው? ምንም የምሰማው ነገር የለም። ሙጣልኝ በሱ ምን ነገር ነው? ሚዲያ ላይ ሲጀመር ስለ ህይወት ታሪኩ ምናምን ብለህ ልነግድ ውጡልኛ። አንተ ይዘህ ካሜራው ጣ ካሜራውን ይዘውጣ አልኩ። አንተ ካሜራውን ይዘውጣ አለልኝ። ቢሆን አይኑ ስለማውቃችሁ ነው ካሜራታችሁ ምናምን ይሄ ሁሉ ያ ታቂናለሽ። አንቺ ከዚህ በፊት ታቂናለሽ። ካሜራ ይዘህ ምንድነው? ምንድነው መረጋጋው? እሱ እንዲነግዱ ብፈልግ አንተ አይን ብሎ እኮ እንደዚህ ያደረጋሉ። ብዙ ነገር እንደምትሆንለት ምናምን ነው የምታወራው፣ ግን ቤት ውስጥ ሌላ ሴት ናት እና ምን አይነት ሚስት እንደሆነች እኔ አላውቅም። በቃ ከጀርባ የሆነ ሴራ እየጠነሰሰች ነው የሚመስለኝ። እንዴ እኔ ሲመስለኝ ራሱ የመኪና አደጋ የደረሰችበት እሷ ናት። እኔ አልገጨሁትም። ለምንድን ነው የማሰማኝ? ወይ ተረጋጊ። እሺ ተረጋጊ። ያለው ነገር እንጠይቃለን ገብተን እኛ ነን። እዛ ቤት የሚመላለስ አንድ ግለሰብ ሙሉ ለሙሉ ሙሉ ለሙሉ ማለት ነው በአደጋ ነው፣ በመኪና አደጋ ሊለሊት የሚያደርገው ነገር በጭራሽ ና የነገር አስደንጋጭ ሆኖብኝ ተወራራሱ ምንም ግራ እየገባኝ እኮ ነው። ዳመጡ ዘው ነው ለገተኝነት እንድቻሉ ተማልኩ እኮ እናቴቱ ጋንሺ ብሎ የሚዳበሰኝ ልጅን አሳልፌ ልስጥህ እንዴ እኮ ሞቷል ተብለው እኮ ልጆት ብዙ መከራዋን አይታለች። እርሱ የተነሳ ልጆ ታስራለች፣ ለ5 ዓመት ያህል ታስራለች። እኔ መኖር ነው እንደዚህ ያናደደ የእርሱ መኖር አይደለም። ነገር ግን እንደ ሞቱ ተነግሮ እንደ ድር ተቀምጠው ለቅሶ ተደርጎ ብዙ ነገር የሕክምና ምርመራ ተደርጎ ልጆት እርሱ እንደገደለች ተደርጎ ለ5 ዓመት ያህል እስር ቤት ማቃለች። ለምንድን ነው? አልማዝ ብዙ ስራ ነው የምትሰራው ጎበዝ። ነገር ግን ይህን ነገር ማስታረቅ እንዴት ነው እንደምንችል ግራ ስለገባኝ ነው። ምክንያቱም የሰማሁት የተገናኛችሁት እሷ የምሰራበት ድርጅት ጫኝና አውራጅ ሰራተኛ ሆነ እንደሆነ እሷ የራሷ ድርጅት እንደነበረ ተቀጥረህ መሰራበት ኢቭን አደጋ ሲደርስብህ እንኳን አብራህ እንዳልነበረች የሰማሁት። ምንድነው የምታወራው? ምንም ግራ እየገባኝ እኮ ነው። ስለማን ነው የምታወራው? ቆይ ስለአንተ ሮቤል ማለት አንተ ነህ። እንግዲህ ሮቤል ብርሃን እኮ እና ታዲያ ስለኔ እኮ ነገርኩህ እኮ እኔ ያለሁበትን ደረጃ ምን ላይ ደረጃ እንደሆንኩ ነገርኩህ። እንግዲህ ከዚህ በለጠ ምን ትፈልጋለህ አንተ? ሰዎች ምናምን ትላለህ ዝም ብለህ፣ ወይ ደግሞ የሰፈር ሰዎች ዝም ብለህ ጠይቀህ ሊሆን ይችላል። በቃ ምንም ነገር እንትን ማይል ሰው አሁን ላይ ሰዎች ስለራሳቸው ራሱ አያውቁም እንኳን ስለ ሰው ለማውራት ይቅርናና፣ ስለዚህ የምታወራው ነገር ምንም እየገባኝ አይደለም። እኔ ማለት ይኸውልህ አንተ ጋር ያመጡኝ እነሱ ናቸው። ገባህ አይደለ? አንተ ጋር እንድመጣ የገፉኝ የነገሩኝ ስለ አንተ ጉዳይ እነሱ ናቸው እንጂ ይሄን እዚህም አልመጣም ነበር። ገባህ አይደለ? ያውቃቸዋለሁ እኔ እነማን ናቸው ማለት አንደኛ እውነቱንም ነገር የመረጃዬን ምንጭ አልነግርህም። እኔ እንትናኔ ነገረኝ እንትናኔ ነገረችኝ ብዬ የመረጃ ምንጭን አልነግርህም። ምክንያቱም የመረጃ ሰጮችን ማንነት ስለማላወጣ ያወራህ ያለው ነገር ምንም እየገባኝ አይደለም። እኔ ጋዜጠኛ ነኝ አልከኝ ምን አልከኝ ምን እንደሆንኩ አላውቅም። እኔ አሁን ላይ ምንህንም ማየት አልችልም። እኔ እንዲህ ብዬ ላምንህ እችላለሁ። ማንነትም ምን ልሆን እችላለሁ? እስኪ ስለ ቤተሰቡ ሁኔታ ንገረኝ እስኪ። ስለምን ቤተሰብ? እኔ ቤተሰብ ምናምን የለኝም። ምንም ቤተሰብ የለኝም። በቃ ማለት አዲስ አበባ ምንም ታውቀው ሰው የለም? እኔ ምንም ቤተሰብ የለኝም። በቃ ቤተሰብ እርግጠኛ ነኝ? አዎ እርግጠኛ ነኝ። እኔ ከኔ በላይ እንግዲህ የምታውቀው አንተ ከሆነ እንግዲህ ያው ማለት ቤተሰቦች የት ሄደው ነው? የሉም ቤተሰቦች የሉም። እኔ በህይወት ይኑሩ አይኑሩ አላውቅም። እኔ ምንም የማውቀው ነገር የለም። ማለት እነሱ ጋር ከተገናኘ ምን ያህል ጊዜ ሆነ? አይ ረጅም ዓመት ሆኖኛል። በልጅነቴ ነው በቃ እኔ እንትን ያልኳቸው እና አሁን ላይ ከተማ የሚመጣው በልጅነት ነው። ስለነሱ መረጃ ምንም አይነት መረጃ የለኝም። ማለት እንደዚህ ትዳር እንዳለ እንደዚህ አይነስቡ እንደሆንክ ምናምን የሚያውቅ ሌላ ሰው የለም?
አይ ማንም ማን አለ ያው የሰፈር ሰዎች ናቸው ያሉት ሌላ ማን ሊኖር ይችላልና ያው አሁን ላይ ያለችው ባለቤቴ ናት። እንዴት ነው ማለት ምን ያህል ጊዜ ሆነ እንግዲህ እንደሰማሁት 1 ዓመት ከምናምን አካባቢ ሆኗል ይመስለኛል አይደል በዚህ እና ለውጦች ምን አሉ እንግዲህ አልከበደህም መጀመሪያ ታይ ነበረ ዓለሙንም ሁሉንም እያንዳንዱን ነገር ታውቀው ነበረ ከዛ ባንዲ ደግሞ የአይን ብርሃንን አተህ እንደዚህ ደረጃ ደረስክና ይሄ ነገር ለውጡ ምንም የፈጠረ ነገር የለም አንተ ላይ ያው ከባድ ነው እንግዲህ ያው ምን ታረጋለህ ያው ይሄ ያው አንድ ጊዜ ከደረሰበት በኋላ ምንም አማራጭ የለምና ያው አትቀበለውም ውስጥ አይቀበለውም ግን ያው ወደፊት እየተቀበልኩ ትሄዳለህ ማለት ነው። አንድ ዓመት ማለት ቀላል አይደለም እንኳን 1 ዓመት 1 ቀንም ከባድ ነው እንግዲህ ያው ምንም ማርገት አይቻልም ያው የተቻለው ነገር ተደርጓል ያው ለማዳን አልተቻለም እንግዲህ ምንም ማርገት አይቻልም ያው መቀበል ነው ያለ ከአማራጭ ማለት ምን ነገሮች አዲስ ሆኑብህ ያው ከባድ ነው እንግዲህ ያው ወጥቶ መግባት ከባድ ነው ያው አንዳንድ ነገሮችን ለማስተዋል ያው ይከብዳል የሆነ ነገሮችን ለማድረግ ትፈልጋለህ ግን ያው ማድረግ አትችልም ማለት ነው ማለት ሲሰራ የነበረ ግለሰብ እንግዲህ ስራ እንደነበረ ነው አንተም የምትነግረኝ የሆነ ድርጅት ማናጀር ነኝ ነው ብለህ እኔ ደግሞ ማቀው የሰማሁት ያው አንድ ድርጅት ላይ ጫኝና አውራች እንደነበርክ ነውና ያው እሺ ይሁንልህ አንተ ባልከውም እነሱ ባልኩት በመረጃ ሰጪዎችን በነገሩኝም ቢሆን ኦሬዲ ስራ ላይ የነበርክ ግለሰብ ነህና ስራ ትተህ ቤት መቀመጡ እንዴት ነው አይምሮ ላይ የፈጠረብህ ጫና አለ? ያው እንግዲህ ያው አይምሮ ላይ የፈጠረብኝ ጫና አለ እንግዲህ ያው ቢፈጠርም እንግዲህ ምን ታረጋለህ ያው እንግዲህ ያው እየከበደ መኖር ነው ያለ አማራጭ ለመቼስ እንግዲህ ምንም ማድረግ አትችልም እና ያው በጣም ከባድ ነው ይከብዳል አዎ በፊት ላይ ስራ የነበረኝ ልጅ የትም ዞር የሚመጣው ልጅ ምንም የፈለኩትን ማድረገው ልጅ አሁን ላይ ተሳስሮ ቤት ቁጭ ማለት ያው ከባድ ነው እንግዲህ ያው ያጋጥማል እንግዲህ ያው ምንም ማድረግ አይቻልም እንግዲህ አንዴ አጋጥሞኛል ያው ምንም አይደለም እኔ ማለት እስኪ ቤቱስ የቤቱን ሁኔታ የለመድከው ነው መውጫ መግቢያን ወይስ ግዴታ አጋዥ ትፈልጋለህ ቤት ውስጥ ለመንቀሳቀስ? ያው እንግዲህ ያው አሁን ላይ ባለቤቴ የነበረችው አሁን ስራ ጀምራለች እና ያው ብቻ ከክፍለ ሀገር የመጣች አንድ ልጅ አለች እሷ አንዳንድ ጊዜ ታገዛናለች እና እሷም ያው ማታ ያው ትምህርት ስለምትማር ቀን ያው እኔን ትጠብቃለች ማታ ያው ባለቤቴ ከስራ ስትመጣ ያው እኔ እሷ ስላለች እሷ ወደ ትምህርት ትሄዳለች ማለት ነው እና ያው አሁን ላይ ያው ብዙም እየከበደኝ አይደለም ያው እየለመድኩት ነው ማለት ነው ቤት ውስጥ ያለውን ነገር ስለዚህ መውጫ መግቢያዎቹን እያንዳንዱ መንቀሳቀሻ የቱ ጋር ይሆን ምክንያቱም እቃም ሊኖር ይችላል ሽንት ቤት ለመጠቀም አይከብድህም? ያው አሁን ላይ ያው እየለመድኩት ምንም አይከብደኝም አሁን ላይ ያው አውቃቸዋለሁ የቤቶቹ መውጫዎችም መግቢያዎችም ስለማውቃቸው ያው ብዙም አይከብድም ያው ስልክስ መጠቀም ይችላል ባለቤት ጋር መደወል ሰው ጋር መደወል ስልክ እንኳን ብዙም አልጠቀምም ያው ግን ያው በእንትን አንዳንድ ጊዜ ይጠቀማል በእንትን ከሆነ በፊት ላይ የምጠቀመው ስልክ ያው ታች ነበር አሁን ላይ ግን ያው እሱን መጠቀም ይከብዳል ትንሽዬ ስለዚህ ያው ምንም አልጠቀምም አሁን ላይ ስለዚህ ስልክ የሚባል ነገር አትጠቀምም ጭራሽ? አዎ እኔ ስልክ አልጠቀምም አሁን ላይ የሚያስጨንቅ ጉዳይ አለ እንዴ? የሚያስጨንቀኝ ጉዳይ ምንም የለም አሁን ላይ ያው በፊት የሚያስጨንቀኝ ያው ይሄ ነገር ነበረ የሚስተካከል መስሎኝ ነበረ ለሱ ነበር የምጨነቀው ያው መጨረሻ ይሄንን መሆኑን ስላወቁኝ ያው ከዚህ ምንም የሚያስጨንቀኝ የለም አሁን ላይ አልጨነቅም ስለዚህ እንግዲህ አንዳንዴ እንቅልፋችንን የሚነሱን ጉዳዮች አሉ ቀን ጭንቀትም ሆኖ ቀን እንቅልፍ አልወስድ ብሎ ማታም እንዲሁ ሳተኛ የምታደርበት ጉዳዮች አሉ ምክንያቱም በህይወትህ ጉዳይ ሊሆን ይችላል በባለቤትህ ጉዳይ ሊሆን ይችላል በአንተ ጉዳይ ሊሆን ይችላል ህይወትህ ላይ በተፈጠሩ ጉዳዮች የሚያስጨንቁ ነገሮች ይኖራሉና አንዳንዴ እንቅልፍም የማያስተኛ ጉዳይ አለና እንደዚህ አይነት ነገሮች ገጥመው ያውቃሉ? ያው በወቅቱ ጊዜ ያው ይገጥሙኛል ያው ሰው ነህና ማንኛውም ሰው እንደኔ የሆነ ሰውም ሳይሆን ትክክለኛ ጤነኛም ሰው እኮ ያው ይጨነቃል ያስባል የሆነ ነገር የሆነ ማድረግ የሚፈልገው ነገር አለ ከዛ በኋላ ያ ነገር አልደረግ ሲለው ያው ይጨነቃል ያው የሚያስበው ነገር አለ እኔ ጋርም ያው እሱም ነገር አለ ግን በቃ ያው ምን ታረጋለህ የኔው የሚያስጨንቀኝ የዚህ ነገር እንደዚህ መሆኔ ነው የሚያስጨንቀኝ ቀን ከሌሊት በቃ ማስበው እንጂ ያው ሌላው ነገር እንኳን ብዙም የሚያስጨንቀኝ ነገር የለም እኔ አሁን ላይ
ስለ እንደዚህ የሰማነው እንደውም ከሆነ ሌሊት ላይ ወጥቶ ውጭ ተገኝቶ ያውቃል ብዙ ጊዜ የሚል መረጃ ሰምቼ ነው። ማለት እንደዚህ አይነት ነገሮች ተከሰተ ያውቃሉ። ሌሊት ቆሞ እንግዲህ ብዙ የአካባቢው ማህበረሰብ ስንጠይቅ ሌሊት ላይ አግኝተነው እናውቃለን ውጭ ቆሞ እና ይሄ ሰውዬ ምን ሆኖ ነው? ጤነኛ አይደለም? ከሚስቱ ጋር ተጣልቶ ነው? ከባለቤቱ ጋር የተፈጠረ ነገር አለ ወይስ ምንድነው የሚል መረጃ ሰምተን አንደኛ ያው ሌሊት እኔ እንጃ። ያው እኔ ብዙን ጊዜ ያው አልወጣም። ለሽንት ከሆነ ምናምን ነው የምወጣው። ለሽንቴ ሲሆን እወጣለሁኝ። ከግቢ ውጭ ነው የምትወጣው ለሽንት? አይ ከግቢ ውጭ አልወጣም። ከግቢ ውጭ ያልወጣም። እኔ አይደለም እንደ አካባቢው ሰው ከግቢ ውጭ ወጥቶ አግኝተነው እናውቃለን። አይ ምንም እንደዚህ የአካባቢው ሰው ምናምን አትበል። የአካባቢው ሰው እኮ ዝም ብሎ የሆነ ሰው ወንበዴም ካየ የሆነ ቦታም ቆሞ ካየ እኔን መስላቸው። እኔ ከግቢ የመውጣት አቅም ራሱ የለኝም። እንዴት ብዬ የምወጣው? እንደዚህ ሆኜ ከግቢ እንዴት ብዬ የምወጣው? የሽንት ቤት ነው አንዴ ሁለቴ ሳይሆን በተደጋጋሚ ነው እያዩ ያሉት። እንደዛ የሚባል ነገር የለም። እና ያው እኔ እስካሁን ድረስ ምንም ወጥቼ ከግቢ ወጥቼ አላውቅም። እሱንም የሽንት ቤቱን ስለማውቃቸው እንደዚህ በግርግዳ በመያዝ ነው እየሄድኩኝ ትምለው የምጠቀመው እንጂ ከግቢ ውጭ እንኳን የመውጣት አቅም የለኝም። እኔ እንደዚህ ሆኜ ያው በጨለማ ጭራሽ ከግቢ ውጭ መውጣት እንግዲህ ከባድ ነው። እንዴት ብዬ ነው የምወጣው? እኔ ወጥቼም አላውቅም ሲጀመር እኔ እና ያው የምትለው ነገር ያው እኔ ምንም ግራ እየገባኝ ነውና ምንም ነገር የለም። ታዲያ ለምንድን ነው የአካባቢ ሰው ማለት ቆይ ጸባለህ ሰፈር ይጣላው ሰው አለ ስለአንተ መጥፎ ሊናገር ይችላል ብለህ የምታስበው ሰው አለ? አይ ማንም የለም። እኔ ከሰፈር ሰው ጋርም አልተጋጨሁኝም። ማንም ጸበኛም አይደለሁም። እኔ ሲጀመር ከምንም ነገር የለም። ታዲያ ለምንድን ነው አሁን እኔ አንተ የምትነግረኝ በሙሉ ተቃራኒ ነገር ነው? ከሰማኋቸው ካሉኝ መረጃዎች ተቃራኒ እየሆነ ነው ያለው። ወጥተህ አታውቅም? አዎ ወጥተህ ታውቃለህ እላለሁ። አዎ ወጥቼ አላውቅም ትለኛለህ። የቀን ሰራተኛ ጫኝና ወራጅ ነበር የምትሰራው? አይ ድርጅት ማናጀር ነኝ ትለኛለህ። ባለቤትህ ኢቭን የአደጋው ሰዓት ላይ እንዳልነበረች ጓደኞችህ እንደነገሯት እና ሆስፒታል መታ እንዳገኘች ነው የሰማነው ራሱ። በአንተ ደግሞ ባለቤት አጠገብ የነበረች እሷን ለማዳን ስል ፍሬን የበጠሰ መኪና ሲመጣ ነው እሷን ገፍትሬ እኔ ራሴ የተገጨሁት ነው ያልኩት። አዎ ልክ ነህ። እንደዛ እንዳልከው ነው። ሲጀመር ባለቤት አጠገብ ያለች ከባለቤት ጋር ነው ይሄ አደጋ የተፈጠረው። አንተ የምታወራቸው ነገሮች እንግዲህ ያው ምንም ሊመጣልኝ አልቻለም። አንተ ባለቤት ያለች ነው የምትለው፣ እኔ ግን ባለቤት አብራኝ ነበረች እና ያው ምንም እንትን የሚለው ነገር የለም። ተሳስተህ ነው እያልከኝ ነው። እኔ እንደዚህ መረጃዎች አጣርቼ ነው የመጣሁት እያልኩ ነውና ምናልባት ይሄ የመኪና አደጋው ሲደርስብህ ከአይን በተጨማሪ ጭንቅላት ላይ ምናምን የፈጠረው ነገር ነበረ? ጭንቅላት አደጋ አጋጥሟል? ያው በዛ ሰዓት ያው መኪና አደጋ ባጋጠመኝ ሰዓት ለረጅም ሰዓት ያው እኔም እንትን አልልም ነበርና ብዙም አላስተውልም እና በዛ መካከል ከጊዜ በኋላ እያስተዋልኩ መጥቻለሁ። ግን አሁን ላይ ምንም በደንብ ሙሉ ለሙሉ ነው እንትምለው ማስታውሰው ከኔ ጋር እንደነበረች ባለቤቴ በእርግጠኝነት እርግጠኛ ነኝ አብራኝ ነበረች። አብረን ነው መጀመሪያ እንትን ያለው ስንወጣም የተፈጠረው ይሄ ነገር እና ምንም ነገር እንትን የለም። እና አሁን ላይ የምታወራው አንተ ምንም ነገር የለም። ሌላ ሰው አለ እንደዚህ? የቤት አጋዣችን አለች። ሰላም እንዴት ነሽ? ጋዜጠኞች ነን እኛ። አይ ጋዜጠኞች ነን እኮ ተረጋጊ። አይ ጋዜጠኞች ነን። እሱ ኢንተርቪው ለማድረግ መተን ነው። ቆይ ይኸውልሽ ተረጋጊ። ችግር የለም። ጋዜጠኞች ነን። እሱ ለማውራት ነው የመጣነው። ለምን የምታወራው? እሱ የምን ጋዜጠኛ ነህ? ተናገር እንዴ! አንተ ስለምን ካሜራ ምቀዛ? ተረጋጊ። በሱ አይን ስውር ነው ብላችሁ በሱ ምን ነግዱ ነው ሚዲያ ላይ? እንደዛ አይደለም። እንደዛ አይደለም። እኔም እንደዛ ብሎ ነው የገቡት እኮ ለምን ታስገባቸው? ከተሰጣቸው ምንድን ነው የምትለኝ? አንተ ምንድን ነው የምረጋጋው? ይኸውልሽ ተረጋጊ። ስለሱ የህይወት ታሪክ ለህዝብ ይፋ ለማድረግ ስለፈለግን ነው። ለምን እሱ የህይወት ታሪክ ይፋ ሆኖ ጠንካራ ሰው ነው። ትዳሩ ላይ ጥሩ ነው። እንደዚህ አይነት ስውር ሆኖ እንኳን ትዳሩን በጥሩ ሁኔታ እየመራ ነው ተብለን ነው እንዴ? ምን ነገር ነው? ምን የምሰማው ነገር የለኝም። ውጣልኝ። በሱ ምን ነገር ነው ሚዲያ ላይ ሲጀመር ስለ ህይወት ታሪኩ ምናምን ብለህ ልነግድ ውጡልኛ። አንተ ይዘህ ካሜራውን ይዘህ ውጣ። ካሜራውን ይዘህ ውጣ። ምንድን ነው የምትለው?
አንተ አይደለም ሲጀመር እሱ ነው የዚህ ቤት ባለቤት አይደል? እሱ ነው ቢሆንስ ባለቤቱ በቃ ውጣ። አጋዥ ነሽ አይደለ? በቃ ስለዚህ ችግር ባለቤት ቢሆን አይኑ ስለማውቃችሁ ነው ካሜራችሁ ምናምን ይሄ ሁሉ እኛ ታውቂናለሽ። አንቺ ከዚህ በፊት ታውቂናለሽ። የት ነው ማቀስ ጀምር ውጣልኝ በቃ ነው ይኸውልሽ፣ እኛ እኮ አስረድተነው አልገባሽ አይደል? ስንገባ አስረድተነው ነው እንጂ በጉልበት እሱ ምንም የሚያውቀው ነገር የለም። በጉልበት አይደለም እዚህ ቤት ስንገባ እሱ ምንም የሚያውቀው ነገር የለም። በቃ ውጡ። እናንተ በሱ ብር ልሰበስቡ ነው ከማን ነው ብር መሰብሰብ አለ። እኛ ህጋዊ ነን፣ ፍቃድ አለን፣ እናሳይሻለን። ፍቃድ ኖረህ ምንም ምንም የሚመለከተኝ ነገር የለም። ውጣልኝ። ፍቃድን ይዘህ ካሜራማን ሰዎች ይዘህ ይሄ መታወቂያ አለን፣ ህጋዊ መታወቂያ አለን። የምርመራ ጋዜጠኛ ነው። እኔ እኮ ብያቸዋለሁ። መጀመሪያ ውጡ፣ እናንተ እነማን ናችሁ፣ ከየት ነው የመጣችሁት ብዬ ጠይቄዋለሁ። ግን በቃ አልሰማችሁም። ውጡ ብያለሁ። በቃ ውጣልኝ ማለት እሱን መጠየቅ ይችላል። እሺ ካሜራውን ማጥፋ፣ አንተ ውጣ። ኖ አልወጣም። እኔም ካሜራው ማይጠፋ ለምን ማትወጣው? መጠየቅ ያለብኝ የቀሩ ጥያቄዎች አሉ። እስካሁን ጠይቀሃለሁ። በቃ ውጣ በቃ ማለት ምንም አልቆየንም። ሰዓቱ ደርሷል። የተኛበት ሰውየው ውጡ እናንተ እኮ ይኸውልሽ፣ ተረጋጊ ማለት ማለት መጥፎ ነገር እኮ አልጠየቅንም አይደለ ሮቤል? አንተ ካሜራን ይዘህ ውጣ። ኖ ተረጋጊ። ካሜራን ይዘህ ውጣ እኮ ተረጋጊ። ካሜራን ይዘህ ምንድን ነው? ምንድን ነው የምረጋጋው? እንዲነግሩህ ብፈልግ አንተ አይን ብሎ እኮ እንደዚህ ያደረጓል። እነሱ አነጋገራ እኔም ብያቸዋለሁ መጀመሪያ እንደዛ ስላቸው አይደለንም ያው መታወቂያ አለን ግን ማምጣት አትችልም። ታውቀው ነገር የለም። ዝም ብለህ አትከራከራላችሁ። ውጣ አልኩህ እኮ ከፈለግሽ ቪዲዮውን ስንለቀው ማየት ይችላል። እኔ ለምን ቪዲዮ ምንለቀው? እሺ እሱ ችግር የለም። በሱ ፍቃድ ነው ይሄ። እሱ ሲፈቅድ እሱ ማይፈቅድም ሲጀመር ስለዚህ አንተ አትፈቅድማ። በቃ አይፈቅድም። እኔ ቪዲዮ እንደሚቀረጽ የማውቀው ነገር ነግሬሃለሁ። አየህ አይደል? አያውቅም። ውጣ ነግሬሃለሁ አይደል እንዴ? ካሜራ እንዳለ ነው ነገርከኝ እኮ ነግሬሃለሁ። ካሜራ አለ ማለት ነው። ቪዲዮ እንዲቀረጽ ነው። እኔ ቪዲዮ ፖስት አለው ይኸውልህ፣ ችግር የለም። የቪዲዮ መፖሰት በአንተ ፍቃድ ነው የሚሆነው። ገባህ? አሁን አጥፉት ካልከንም እኛ እናጠፋዋለን። ገባህ አይደለ? አጥፉት ካልከንም እኛ እናጠፋዋለን። ነገር ግን የቀሩንን 2-3 ጥያቄዎች አሉ። እነሱን ጥያቄዎች ጠይቄ ይወጣሉ። ገባህ አይደል? ለማስተማሪያነት ነው ነግሬሃለሁ እኮ። ምን መስለሽ ምናምን አትበል አንተ። ምንም የምታውቀው ነገር የለም። በቃ 3 ጥያቄ ምናምን አለ። እሱን ጠይቆ ይውጣ። በቃ ጠይቀዋል አይደል? እስካሁን ይበቃል ማለት ይኸውልሽ፣ አንቺን መጠየቅ የምፈልገው ጥያቄ ስላለ ነው። ገባሽ አይደል? ምንም የምትጠይቀኝ ነገር የለም። ምንም የማውቀው ነገር የለም። ምናልባት የእኛን ሚዲያ አይተው የሚመጡ ግለሰቦች የእሱን አይኑንም ሊሰጡትም ይችላሉ። ገባሽ አይደለ? በቃ እንደዚህ አሁን ባለበት ደስተኛ ነው። በቃ አይንም ሊሰጡት ይችላሉ። በቃ እሱ ባለበት ገባሽ አይደለ? ደስተኛ ነው። ምክንያቱም የእሱ ታሪክ የብዙዎችን ያስተምራል። ገባሻል? አይነ ስውር ሆኖም ትዳር መምራት እንደሚቻል ማለት ትዳር ሆኖ መኖር እንደሚቻል ስማኝ። እሱ ነጥሎ ለመምጣት ለምን አስፈለገ? ስንት አይነ ስውር ከሱ በላይ ትልቅ ታሪክ ያላቸው አሉ ይኖራሉ እኮ። ነገር ግን እኛ የመረጃ ሊሚታችን ገባሽ አይደል? እሱ ጋር ስላደረሰን ነው። መረጃ የሚያመጡልን የሚሰጡን ሰዎች መተው እሱን ስለጠቆሙን ነው። ምንም እኮ ይሄን ያህል የሚያስቆጣ ነገር ሰዓቱ ደርሷል። የመድረስ ሰዓቱ ደርሷል። ይሄን ያህል አልተቆጣንም ማለት ይሄን ያህል የሚያስቆጣ ነገር ምንም የሚያይ አይን የለውም እኮ። አይም እኮ ግን በአይ እንኳን መጥቼ እኮ ያለው ነገር ተናግሬያለሁ። ገባሽ? አስፈቅጄው ነው የገባው። ስገባ እንኳን አንኳኩቼ በስነ ስርዓት በር ባይከፍትልኝ እንኳን ግቡ ብሎ ነግሬው፣ ጋዜጠኞች ነን፣ ሚዲያ ሰዎች ነን፣ ካሜራ ይዘን መተናል ብዬው ነው። ገባሽ አይደል? እሱ ምንም የሚያውቀው ነገር የለም አልኩህ። ሂድ አሁን የመድኃኒት ሰዓቱ ደርሷል። መተኛት አለበት። ውጡ በቃ። እንዴ እኮ ምንም እኮ የሚያስቆጣ ጉዳይ አይደለም። በቃ ውጡልኝ። አንተም ካሜራን ይዘህ ውጣ። በቃ ተረጋጊ። ተረጋጊ ምናምን የምትለኝ ውጣ። ካሜራን ይዘህ አንተ ካሜራን ይዘህ ውጣ። ሰዎች ለማውጣቸው ይሄ ሁሉ 20-30 ሰው ምንመራ ምንድነው? ችግር የለውም አልኩሽ እኮ ማለት መረጋጋትና ይሄኔ እኮ ጨርሰናል። ጥያቄዎችን ጨርሼ ወጥቻለሁ። ይሄኔ በቃ ጨርሰህ ውጣ። በቃ ይበቃል። የሚቀሩ ጥያቄዎች አሉ። ገባሽ? ስለሱ ሙሉ መረጃ ነው። ገባሽ? ይሄን ያህል ጠይቄው የተወሰነ ጥያቄ ምንም ይሄን ያህል አይጎዳችሁም፣ ጊዜያችሁንም አይፈጅም። ገባሽ አይደል? ሲጀመር አንቺ ሰራተኛ ከሆንሽ አጋዝ ከሆንሽ እሱን የምትጠብቂ ከሆነ ጥለሽ እንዴት ትሄጃለሽ? እኔማ ቃል ገዛ ነው የወጣው ሲጀመር እንጂ ገባሽ አይደል? እኛ እንኳን ሌላ ሰውስ ቢገባ ቤት ውስጥ ሌላ ሰው ሌባም የሆነ ነገር ቢገባበትስ? እናንተ አይኑ እንደማይ እንኳን እያወቃችሁ ለምን ገባችሁ? አንኳኩቼ ነው በስነስርዓት ወይ በር አንኳኩቼ ነው አይደል? በስነስርዓት ጠይቄ ነው የገባሁት። ገባሽ አይደል? አንተ ወይ ማንም ሰው ቢመጣ እንዳታስገባ ብዬሽ አልነገርኩህም? እሱን ብለሽኛል። እና ለምን ታስገባለህ? የመጣ ነው ከእንደዚህ አይነት ሚዲያ ነው ቢሉስ ያው ምን እንደፈለጉ ለማረጋገጥ እኮ ምንም አይደለም። ችግር የለም። አንቺንም የምጠይቅሽ ጥያቄዎች ይኖራሉ። እኔ ምንም ነገር አልጠየቅም። ምንም ሆነ ነገር የለም። ብዙ ስራ አለብኝ። አሁን ክላስ አለብኝ። እኔ ክላስ ነው እኛ አንቺን ማገዝ ያለብን የምናግዝሻለን። እኔ ምንም የምታግዙኝ ነገር የለም እኮ። ግን እነዚህ ጥያቄዎች ለአንቺን መጠየቅ ያለብን ጥያቄዎች ስላሉ እነሱን ጥያቄዎች እንጠይቅሽ። እባክሽ ተረጋጊ። እኔ ምንም የምረጋጋትበት ነገር የለም። ካሜራማንን እነዚህ ሰዎችን ይዘልኝ ውጣ። በቃ አንተም ውጣ።
እሱ መድኃኒቱ ሰዓቱን ይውሰድ። ከዛ እኔም ወደ ይወስዳል፣ አንቺም ወደ ትምህርትሽ ትሄጃለሽ። ነገር ግን አንድ የተወሰኑ ጥያቄዎች አሉ አንቺንም መጠየቅ ስለምፈልግ ነው። ገባሽ አይደለ? ምንም የምትጠይቀኝ ነገር የለም። እንዴት ነው ከአይን የሌለው ግለሰብ እንዴት ነው ማገዝ የሚችለው? እንዴት ነው የምትኖሩ የሚለው ምን አገባህ አንተ? ይሄ እኮ የኛ ህይወትን አይመለከትም። ገባኝ እኮ የእናንተ ህይወት ነው። ነገር ግን ሚዲያ ገባሽ፣ ሚዲያ ላይ ሲወጣ የእናንተ ህይወት ማስተማሪያ ይሆናል ለክፋት ወይም ከኛ በላይ ብዙ ታሪክ ያላቸው ሰዎች አሉ። እነሱ ከዚህ በፊት የሰራናቸውን ቪዲዮዎች አሳይሻለሁ ካስፈለገ። እኔ አልፈልግም። ከዚህ በፊት ስንሰራቸው የነበሩ ታሪኮችን የሰው ታሪኮችን አሳይሻለሁ። እኔ የምፈልገው ነገር አንዳንድ ብቻ ከዚህ ውጥት እንድትሉልቅ እኮ ገባኝ። ገባሽ? ቪዲዮን ማጥፋት እንችላለን። ይኸው ካሜራ ይጥፋሽ። እኔ ብቻ ልጠይቃችሁ። ካሜራ ይጥፋ። እሺ አጥፉት ካሜራውን። እሺ ወደ ተመልካቾቻችን እንግዲህ ያው ተረጋግተን ተመልሰናል። በመሀል ያው ማረጋጋት ስለነበረብን እሷም ትንሽ ልክ ነች። እውነት ለመናገር በእንደዚህ በጋዜጠኝነት በሚዲያ ሰው ብዙ አይነት መጥፎ ነገሮች ሊሰሩ ይችላሉ ተብሎ የሚታመንም ስለሆነ እነሱ ነገሮች ለማስቀረት ስላሰበችና ለሱ ማስባለት ይመስለኛል እኛንም ለማስወጣት የምትቀርጡት ነገር አቁሙ ብላ ነበረ። አረጋግተናት ፈቃዳችንን ያለንን ነገር ሁሉ አሳይተናት ነው እንግዲህ ተረጋግተን የተቀመጥ ነው። እስኪ እሷም ጋም ትንሽ ቆይታ የምናደርግ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ ከግሩም አያሌው ጋር አሁንም አብራችሁ ቆዩ። እንግዲህ ያው በእንደዚህ አይነት ሁኔታ መጨቃጨቃችን ያው ለመተማመን ጥሩ ነው ይመስለኛል። አንቺም መጀመሪያ ስላላመንሽን እና እኛም ማንነታችንን ስላላወቅሽ ነው ብለን ነው ያሰብነው እና ያለን ነገር አስረድተሻል። እንግዲህ እስኪ ያው እሱን ትንሽ ረፍት እንስጠውና በጣም ረጅም ሰዓት ስላወራ ነው ወደ አንቺ እንምጣና እስኪ ስምሽን እና ያለሽበት ሁኔታ እስኪ የተወሰነ ነገር ንገሪኝ። ስሜ መስከረም ይባላል። እሺ መስከረም ማለት እዚህ ቤት እስኪ ምንድነው የምሰራቸው ስራዎች በጠቅላላ እና የምታረጊያቸውን እያንዳንዱ ነገሮች እስኪ ከሱስ ጋር ያላችሁን ነገር እንዴት ነው የምትረጂው፣ እንዴት ነው የምትንከባከበው የሚለውን ነገር እስኪ የተወሰነ ነገር አስረጅን። ያው በብዛት ስራ ያው እሱን መንከባከብ ነው። ያው ምግብ ሰራለታለሁ ምናምን። ያው ማታ ማታ ሚስቱ ስትመጣ በፊት ላይ አልሰራም ነበር። ያው ልክ እንደመጣው አካባቢ ያው ዘመዴ ነበረች፣ እሷ ናት ከክፍለ ሀገር ያመጣች እና ብዙም አታሰራኝም ምናምን ነበር። ልክ ቢያንስ 1-2 ወር ነው ምናምን ከቆየሁ በኋላ ጸባዩ ተቀያየረ። በቃ ለሱ በቃ እንድስመጣ አካባቢ ለሱ ራሱ ያላት ፍቅር ምናምን ከዛ በኋላ ለሱ ላይም ቀይር ይራለች፣ እኔ ላይም ቀይር ይራለች። በቃ ቀኑ ሙሉ ስታሰራኝ ነው የምትውለው እና አሁን የማታ ክላስ ደግሞ ጀምሬያለሁ እና ክላሱን ራሱ በስነ ስርዓት እንደማር አትፈልግም ማለት ነው። እዛ በቃ እሱን ነበር መጀመሪያ ሰዓት ላይ እሱን ብቻ ነበር የምንከባከቡ፣ ለሱ ብቻ ነበር ምግብ ሰራለሁ። እሷ መታ ለራሷ ምግብ ሰርታ ምናምን ነበር የምትበላው። እኔም እንድሰራ አትፈልግም። ለሱ ራሱ በስንት መከራ ነው የምንሰራለት እንዳሰሪ ምናምን እያለች በቃ የምትሰራለት ምግብ ራሱ እንዴት እንደሚያስጠላ ብታይ። እህል ውሃ እንኳን የማይል ምግብ ነው ቤት ውስጥ የምትሰራው። እንዴት ነው አንተ ስታስበው እንደዚህ ለዓይነ ስውር እንደዛ የሚደረገው? ከዛም ባሌ ነው ትላለች፣ ለሰው በቃ እንደምትወደው እንደምታፈቅረው በቃ ለሱ ብዙ ነገር እንደምትሆንለት ምናምን ነው የምታወራው። ግን ቤት ውስጥ ሌላ ሴት ናት። በቃ ስለሱ መጥፎ ነገር ነው እንትን የምትለው። ለእኔ ራሱ መጥፎ ነው እንዳትጠጊው ምናምን ትለኛለች፣ ምግብ እንዳትሰጪው በቃ ብዙ ነገር ነው ስለሱ መጥፎ ለእኔ ራሱ የምትለኝ ማለት ነው። በቃ ከሱ ጋር እንዳልግባባ በቃ የቤቴን ስራ ብቻ እንድሰራ ነበር። ከዛም የቤቴንም ስራ እንዳልሰራ ምናምን ትምህርቴን እንኳን እንዳልማር በሱ ኃይል ነው ራሱ ትምህርት ቤት የሚሄደው እሱ ነው። በቃ ሁሌ ጭቅጭቅ ነው፣ ትሂድ አትሄድም እና ምን አይነት ሚስት እንደሆነች እኔ አላውቅም። በቃ በጣም ክፉ ናት ማለት። ይሄ ክፋት እንዴት ቆይ ወደዚህ የመጣሽው እንዴት ነው አንቺ? ማለት ወደዚህ ወደ ከተማ ልትመጭበት የታልሽበት ዋነኛ ምክንያት ምንድን ነው? ያው ገጠር ብዙም እየተማርኩኝ አይደለም ማለት ገጠር ላይ ስትሆን ትዳር አለ ምን አለ። እኔ ደግሞ በዚህ እድሜ ገና ብዙ መማር ፈልጋለሁ። ብዙ አላማ ያለኝ ልጅ ነኝ። እዛ ያው ከሷ ጋር እንደነገርኩ ዘመር ነን። እኔ ካልወሰድኳት አለች። ባሌ አይነ ስውር ነው በቃ እሱን እንኳን ትጠብቅልኛለች። እኔ ጠዋት ወጥቼ ማታ ስለመገባ እሱን እንኳን ትጠብቅልኛለች ብላ ወሰደችኝ። በቃ ልክ እንደነገርኩ 1-2 ወር ምናምን በቃ ፍቅር ነበረን ከሷ ጋር ራሱ በቃ ምን ላድርግልሽ፣ ምን ልስራልሽ፣ የት ልግባልሽ፣ የት ልውጣልሽ ነበር የምትለኝ። እዛ ከጊዜ በኋላ በቃ ከ2 ወር በኋላ ቀየር ይራለች። እሱ ላይም ተቀያየረች፣ እኔ ላይም ተቀያየረች። በቃ እሱ ራሱ ምግብ ራሱ አይበላም።
እኔ ክላስ ምናምን ደርሼ ስመጣ ታሞ ምናምን ነው ማገኘው በቃ ጨጓራዬን እያለኝ ማለት ነው ምግብ ሳይበላ ምናምን የምትሰራለት ምግብ ራሱ እኔ ዘይት እንኳን አታረግበት ጨው አታረግበት ዝም ብላ ነው የምትሰጠው ስሰጥ ራሱ እንደዚህ ወርወራለት ነው የምትሰጠው ምግብ እንካ ብላ ምናምን እኔ ምን አይነት ሴትዮ እንደሆነች እኔ አላውቅም በቃ ምን ጻባው እንደዚህ እንደቀየረው እኔ ሲመስለኝ ራሱ አይኑን በመኪና አደጋ አይመስለኝም እንደዚህ ራሱ ያጠፋው የሆነ ነገር አድርጋበት አይኑን እንኳን ተመለጽሩ ወልቆ እኮ ቢታይ ሲመስለኝ ሴትዮ ከጀርባ የሆነ ሴራ እየጠነሰሰች ነው የሚመስለኝ እንዴ እንዴት ነው ሰው ዝም ብሎ ተነስቶ ከመሬት አይኑ እንደዚህ የሚሆነው እሺ በመኪና ሆነ ቢባል መቼም መነጽሩ እኮ ወልቆ ቢታይ ማለት ነው አይኑ እንዳልሆነ ነው የሆነው ይሄ የመኪና አደጋ ራሱ አይመስልም በጣም ነው የሚዘገነነው በቃ መነጽር ሳያደርግ ብታየው ምናምን እንጃ እኔ አላውቅም ያደጋው ሰዓት ላይ ነበርሽ እንዴ አልነበርኩኝም ማለት ቆይ አንቺ የመጣሽው መቼ ነው ይሄ ፍቅረኛ እያሉ ወይ እሱ ይሄ አደጋ ደርሶበት ዳር ከመሰረቱ ቆይቶ ነው የመጣሽው ኧረ ብዙም አልቆዩም ቢያንስ 1-5 ወር 6 ወር ቢሆናቸው ነው ትዳር ከመሰረቱ ነው የመጣሁት በቃ እሷ ማቃታት አይነ ስውር ስለሆነ ስራ መሄድ ምናምን ስላለባት ግዴታ ትዳር ከመሰረቱ ከ5 ወር በኋላ ስራ መሄድ ምናምን ስላለባት ምክንያቱም የሱን ብር በዝብዛ ጭርስ አድርገዋለች ምን የመሰለ ሀብታም ነበር ድሮ ታውቂዋለሽ እንዴ አይ እኔማ አላውቀውም ግን ያው እሱም ነግሮኛል መኖሩ እሷም ነግራኝ ነበር መጀመሪያ ላይ ሳይጋቡ በፊት ያው ለቤተሰብ ምናምን አወርታለች ትልቅ ሀብት ያለው ሰው ነው ምናምን ብላለች እና ይሄ ሁሉ ብሩን ብዝብዝ አድርጋ ይሄው ልጁም ቤት አስቀረችው እኔ ሲመስለኝ ራሱ የመኪና አደጋ የደረሰችበት እሷ ናት በሰው አድርጋ ግን የመኪና አደጋም ደግሞ አይመስልም አይኑ ብታዩ በቃ ይሄ የለም የመኪና አደጋ እንዴት ነው ታያዋለሽ አይኑን እንዴ እኔ እኮ መንከባከበው ገላውንም ማጥበው እኔ ነኝ ጸጉሩም ሲስተካከል እኔ ነኝ የማስተካከለው ገላውንም ማጥበው ማለት እንዴ ኖ ሰራተኛ ብትሆኝም እኮ የሆነ ሊሚቶች አሉት ሚስቱ አታጥበውማ እንዴ ታዲያ ሰውዬው ገምቶ ይቀር እንዴ እሷ ምንም እየሰራች አይደለም ያለችው ሁሌም እኔ ነኝ ገላውን በየ15 ቀኑ በፊት እንደውም በወር በ20 ቀን ምናምን ነበር ምክንያቱም መጀመሪያ ላይ ምናምን አይታጠብም ይሄ ሰውዬ ትታው ነው የምትወጣው ነው ትምህርት ወይ ግን አሁን ማለት እንዳልኩሽ ነው ሰራተኛ ስትሆኝ ሊሚት አለው ገደብ አለው አይደል እንዴ ባለትዳር ነው ይሄ ሰውዬ አይደለ ሚስት አለችው ሚስት እያለችው አንቺ ምን ቤት ነሽ እንዴ ይደረጋል እንዴት እንደዚህ ታደርጊያለሽ አንቺ ነው ሌላ ግንኙነት አላችሁ ምን አይነት ግንኙነት ነው የምታወራው ይሄ እኮ ያልተፈቀደልሽ ነገር ነው ገባሽ አይደለ እና ታዲያ ሰው በገባ ቁጥር ምንድነው ቤቱ የሚሸተው ምናምን ይላሉ ሺ ጊዜ ቢል ማለት ነው ለገዛ ባለቤቱ ነው እንጂ የምትናገሪው ገባሽ አይደለ ለባለቤቱ መናገር እንደዚህ ነገር የተፈጠረ ነው ስለዚህ ይሄን ነገር ለምን አታረጊ ማለት እንጂ አንቺ ማን ስለሆንሽ ነው እንዴ ይሄ እኮ ባለቤት አለው አይደል እንዴ አይነስብርም ሆነ ምንም ሆነ አንቺ ሰራተኛ ነሽ አይደል ሰራተኛ ስትሆኚ ገደቦች አሉ ሰራተኛም ቢሆን እኮ ማለት ነው እንዴ ይሄ ሰው የታዲያ ሳይታጠብ ይግባማ እንዴ እኮ ታዲያ ሺ ጊዜ ሰው መጥቶ የፈለገውን ነገር እዚህ ሰውዬ ላይ ኮሜንት ቢሰጥም ባለቤቱ አለች አይደል የሱን ገላ መንካት የምትችለው ማየት ያለባት ገንዳዱ ነገሮች ባለቤቱ እሷ ካልፈለገች ካላጠበችው ታዲያ ሰውዬው ምንድነው መሆን ያለበት እንዴ አጠበችው አይደለም አልኩሽ እኮ ይሄ ነገር ሰው እንግዲህ በመጣ ቁጥር እሷ አጠቢ ብላ ይሄ ታውቃለች ይሄ ነገር ታውቃለች እሷ እንደ ገላው እንደምታጥቢው ታውቃለች ካወቀች ማሱ ምናምን እንትን የምትለው ለምንድነው የሚታጠበው በቃ እንደዚህ ይሁን ትላለች መች ቆሸሸ ምናምን እንዴ እኔ ልብስ ማጥበው እኮ እየደከምኩኝ ነው አይደለም እንዴት ነው ቆሸሸ ሰውነት ላይ ሌላ ንጹህ ልብስ የሚለበሰው ሰው በገባ ቁጥር ምንድነው ቤቱ ሽታው ምናምን ይላል በቃ የሱ ጠረኑ ሳይታጠብ ሲቀር ይኸውልሽ ሺ ጊዜ ሰው የፈለገውን አይነት ኮሜንት ቢሰጥ አልኩሽ እኮ ይሄ ከህግ ውጪ ነው ገባሽ ሰራተኛ እዚህ ቤት እንደ ቤተሰብ ሆነሽ ነው የመጣሽው አይደል እዚህ ስትመጪ ስሚኝ እንደ ቤተሰብ ሆነሽ ነው የመጣሽው አይደል እዚህ ዝምድና አለሽ ከሷ ጋር ነው ከሱ ጋር ዝምድናሽ ከሷ ጋር ዝምድና አለሽ አይደል ይኸውልሽ ዝምድና ሆነሽ እዚህ ቤት ስትመጪ ቆይ አንደኛ የመጣሽበት ምክንያት እንደነገርሽ ለትምህርት ነው አይደል እና እሱን ለማገዝ እና ታዲያ ለማገዝ ከመጣው እኮ ሁሉም ነገር ለማገዝ ስትመጪ ደግሞ ገባሽ አይደል ይሄን ሁሉ ነገር የማድረግ መብት የለሽም ገባሽ አይደል እሱ ባለቤት አለችው ሚስት አለችው የሱን ገላ መንካት የምትችለው ሚስቱ ነች እንጂ አንቺ ገደብ አለብሽ ገባሽ አይደል ምግብ ልታበይው ትችያለሽ ልታበሲለት ትችያለሽ ልብሱን ልታጥቢለት ትችያለሽ እሱ ቢፈልግም አልኩሽ እኮ እሷ ደግሞ አትፈልግም እሱ ማጠብ መንካት አይደለም መንካት ይሄን ነገር ያውልሽ ስለሷ አትፈልግም ይሄን ነገር ከሷ ጋር ቁጭ ብለሽ መጀመሪያ ማውራት አለብሽ የሷ አሁን መታጠቡን እሷ ብታቅ አንቺ የሱን ገላ መንካትሽን ካወቀች ሌላ ነገር ቢፈጠርስ ነው ቆይ አንተ ፍቃደኛ ነህ በዚህ ጉዳይ ቆይ አንተ እንደዚህ ለመጨቃጨቅ ነው የመጣኸው አንተ ፍቃደኛ ነህ
ማለት ገላን ስታጥብህ ባለቤት እያለች እንዴት የሌላ ሰው ያው ምን ችግር አለ? ምን አጋዥ አለች? ምን ችግር አለ? ምን እኮ ነገራችሁ እስኪ እንደዚህ ያለ ማለት አጋዥ ብትሆንም እኮ ገባህ አይደለ? አጋዥ አለች። አው ገላህን የመንካት መብት የላትም። ባለቤት አለ አይደለ? ሚስት አለች። ባለቤቱ ካልፈለገች እሱ ማጠበቃ በጣም ትጸየፈው። እሷን ፍቃደኛ ነች ነው እሱ ለመንካት በቃ በጣም ትጸየፋለች። እንኳን በቃ ስለሷን እንደምትጸየፍ ታውቃለህ አንተ። ለምንድን ነው የምትዋሸው እነሱ ፊት? እሱ መዋሸት ሳይሆን ነው እንግዲህ ያው እዚህ ጋር ሚዲያ ይዘው ነው ያሉት። ቢሆንስ ሚዲያስ ቢሆን በቃ ስላንተ ስለ ህይወት ታሪክ አለ ማወቅ ፈልገው የመጡት። ስለዚህ ሁሉም ነገር አውቀው መሄድ አለባቸው። እንዴት እንደምታሰቃይ አረመኔን ሴት እንደሆነች ማወቅ አለባቸው። ታዩሽ መስከረም እንደዚህ አትበይ። እናንተም በቃ እንትን በሉና ጨርሳችሁ ብትወጡ ይሻላል። ሌላ ነገር ምንም እንደዚህ ግብግብ ነው። አይ አይደለም፣ ይሄ ጉዳይ እንድታስረዳኝ ስለፈለኩኝ አይደለም። ምን መሰለህ በቃ ግንኙነት አላችሁ ሁለታችሁ? ሌላ ግንኙነት አንተ የምን ግንኙነት ነው እኮ ታዲያ? እንደዚህ ደረጃ እንደ ወንድም ብቻ ነው። ያንተን ገላ እስከ ማየት ሙሉ ነገሮችን እስከ ማየት ገላህን እስከ መንካት ሙሉ ነገር አላየሁም። የሰው ገላ ሳታይ ነው እንዴ የምታጥብ? ምንድነው? እኔ በልብስ ነው እንትን ብለው ሌላ ነገር ምን እንትን አለ? ምን ችግር አለ? ቆይ ውሃ መጨመር ሌላ ምን አለ? ምንም ችግር የለውም እኮ እንደዚህ ነገራችሁ። ሌላ ነገር እኮ ራሴ እንትን ብለው እሷ ውሃን ብትጨምር ሌላ ምን ችግር አለ? ሌላ ምን ውሃ መጨመርን ያው ውሃ ወዲ የቱ ጋር እንደሆነ ሲጀመር አንተ ለምን ስለሚስትህ ክፉነት አትናገርም? ታዩልሽ እንደሱ ምንድነው? ታዩ ምናምን በቃ ስላንተ ህይወት ማጣራት ፈልገው ነው ለሰው ማስተማሪያ አድርገው ነው አይደል የመጡት። ግን ያው ቤተሰብ ያው ይሄ ቤተሰብ ነገር ነውና ይሄ አይ ቤተሰብ በጣም ቤተሰብ ብትሆንማ እንደዚህ ባደረገች ነበር አንተ ላይ። የቱ ጋር ያለው እሱ ምንድነው? አንተ ምንድነው? ምን ታዲያ እናንተም በቃ ጨርሱ። እናንተና ይወጣል ነው ያስወጣቸዋለሁ። በቃ አንተ ግን ተናገር ያለውን ነገር ተናገር። ከዛ ጋር ጥያቄዎችን ጠይቅ። አይ ችግር የለውም። በቃ ልኮ ሚዲያውን አንተ አሁን ጨርሳለህ ሌላ ነገር መጠየቅ ያለብንን ጥያቄዎችን ጠይቀና ችግር የለም እንወጣለን እኮ። በቃ አሁን ይሄን ያህል ከጠየቃችሁ ይበቃል። እሺ በቃ እውነቱን ልናገር። በቃ በጣም ክፉ ናት፣ ጨካኝ ናት። እኔ ወላ በቃ ቢፋቱ ነው የምለው። ምክንያቱም እንደዚህ መሰቃየት የለበትም እሱ። እንዴስ ከመፋት ቆይ ዘመድሽ አይደለች እንዴ ማለት እንደው ብትሆንም ታዲያ ለምን ታሰቃይ? መጥፎ ነገር ብታረግም አሁን እኛ የምናውቀው በቃ እንደ ሪያሊቲ ስናየው ገባሽ አይደለ? ዘመድሽ ከሆነች ለዘመድሽ ነው እንጂ ልታግዢ የምትችይው ለምንድን ነው በክፋቷ ማግዛት? መጥፎ ነገር ብታረግ ራሱ ብዙ ጊዜ ልታግዢ የምትችው ለሷ ነው። ለምን እሱ ሰው አይደለም እንዴ? አይኑ አይረዳ ምን አይል እንዴ? ጨርሳችሁ አይደል? በቃ ጨርሰዋል። ሂዱ በቃ እናንተ ካሜራማን ሙጣ በቃ ሰዎች ይዘብራሉ። እንወጣለን። መውጣት ተነጋግረናል እኮ አይደል? በቃ ጨርሰን ማለት ነው። ካሜራ አይ ሌላ ወሬ እያመጣህ ነው አንተ። ሌላ ነገር መስመር እየገባችሁ ነው። አይወጣም። ምንም ጥያቄ የምንጠይቀው ነገር የለም። በቃ አሁን ችግር የለም። ሮቤት ስትጀምር እኮ አንተ ነግሬህ ነበር። በሩናታችሁ ውጡ። በቃ ይሄዱ። በቃ ምን በሩ አይታያቸውም? ይታያቸዋል። ይውጡ እኮ ይኸውልሽ፣ አሁን እሺ የተወሰነ ጥያቄ ልጠይቃችሁ። ማለት አሁን ስለሷ መጥፎነት ነው እየነገርሽኝ ያለሽ አይደል? አዎ በቃ መጥፎ ሴት ናት፣ ክፉ ናት፣ ጨካኝ ናት፣ በቃ አረመኔ ናት። ምንድነው ክፋት? ቆይ እሱ ገላውን አለመታጠቡ ብቻ ነው ወይስ ሌላም ክፋት አለ? በቃ ሌላም ክፋት ትሰራበታለች። እንደነገርኩህ በቃ ምግብም አይበላም፣ ተርቦ ነው የሚውለው ምናምን። በቃ ስለሱ መጥፎ ነው ሰፈር ውስጥ ራሱ ሁሉም የምታወራው። በቃ ሁሌም እንደገፋችሁ ነው። እኔ በቃ ስለሷ ክፋት እንዴት ብዬ ልንገርህ? በቃ ቤት ውስጥ የምታደርገው ነገር ወለ አብሮት ራሱ እንዲተኛ አትፈቅድ። ሶፋ ላይ ነው ሁሉም የሚተኛ። በቃ እኔ ነው እናገራለሁ። አንተ ዝም ብለህ ታይልሽ መስከረም እንደሷ አታውሪ። በቃ ይሄ ነገር በቃ እዚህ ጋር ያብቃ። ይልቅ የኔ ወንድም ማነክ የኔ ወንድም አንተ ሶፋ ላይ ነው የሚተኛው? አዎ ሶፋ ላይ ነው የሚተኛው፣ አልጋ ላይ አይተኛም። እሷ አብሮት እንዲተኛ አትፈልግም። ከመቼ ጀምሮ ነው ትጸየፈዋለች? በቃ አንተ አይን ከአይን በቃ እኔ ከኔ ጋር እንድትኖር አልፈልግም። ኧረ ብዙ ነው የምትለው። ስለዚህ አብረው አድረው አያውቁም። በቃ እሱ ሶፋ ላይ ነው ሁሌ የሚተኛው። በቃ ልክ ጫታችሁ አይደል የምትፈልጉት ጠይቃችሁ አይደል እንዴ? ውጡ በቃ። ቆይ እሺ፣ የተወሰነ ጥያቄ እንጠይቅ። ችግር የለውም። መስከር ምንም ጋር ከዚህ በኋላ ምንም አትናገሪ። በቃ እነሱ ይሉ በቃ። ቆይ አሁን ይኸውልሽ እኔ ለምን የምታግዝጋት? ቆይ አንተ እኔ ምንም ያገሱት ነገር የለም። እኔ ምንም ያገሱት ነገር የለም እኮ ግን ያው በቃ ስለ ቤተሰብ ይሄ የቤተሰብ እንትን ነው፣ የቤተሰብ ጉዳይ ነው ይሄ ነገር። እንደ አንተ ለችግር መፍትሄ ማግኘት የለብህም አለብህ። እሱ ልክ ነሽ። ግን በቃ እነሱም እንደዚህ አሁን ይሄን ሚዲያ ተጠቅመው ብዙ ነገር ሊጠቀሙ ስለሚችሉ በቃ ይቅር በቃ ሂዱ። ሲጀመር እኮ እኔ እኮ መጀመሪያ ነግሬህ ነበር ነው ሰዎች ይውጡ አይግቡ ምንም ነገር አናወራቸው ብዬ ነበር። ራስህ ነህ አሁን ሂዱ በቃ ሂዱ። ይኸውልሽ አሁን እኔ የሰማሁት መረጃ አለ